ቤተሰብ እንግዲህ እንዳያችሁታይ አብርሽን ከኤርፖርት መልሰውታል ማለት ነው። እኔ የገረመኝ እንዴት ነው ፓስፖርትህን ሳትይዝ ምን ሳትይዝ ሻንጣ ብቻ ጠቅልለህ የወጣህበት ለምንድን ነው አልገባኝ። ሩታና ኤፍሬም ቤት ውስጥ ላይ በቃ ሄድ እሺ ችግር የለውም ለ3 ቀን እንደዛ ምናምን እያልካቸው ነበርና ለምን አከላተማችሁት እናንተስ? ለምን ቤት ላይ ያልነገራችሁትም? ለምንድን ነው ከማን ጋር ነው የሄደው? እዛም በኋላ ሄርሜላ ዳኒ እንዴት ነው የመጡት? አልገባኝም። እንዴት ነው የመጡት? ከሸኙት በኋላ እንዴት ነው የመጡት? እኔ በጣም ነው ግራ ያጋባኝ ይሄ ቪዲዮአቸው በጣም ከምላችሁ በላይ ማለት ነውና አብርሽ አሁንስ አበዛኸው አንድያህን ማለት ነው። ገባህ? እዚህ ጋር ሆነ ማዳመጥ ሲገባህ እዚህ ጋር በቃ እንደዚህ ነው ጨቀጨቀ የእናንተ ንትርክ ነው ያስጠላኝ እንደዚህ ነው እንደዛ ነው ያላችሁ ምናምን የእናንተ እንትን ነው ምናምን እንዴ ካልፈለክ እኮ አልፈልጋችሁም ብለህ ለምን አትነግራቸውም? ከሀገር መውጣት ያንተ ከሀገር መውጣት ያንተ የሆነ ነገር ምናምን ለነሱ ምንድነው ኬዙ? ሄርሜላ ደግሞ ከዚህ ህይወት ውስጥ ውጪ በቃ አንቺ የሚያስፈልግሽ ህይወት አይደለም ይሄ ላንቺ የሚመጥንሽ ህይወት አይደለም። ላንቺ የሚገባሽ ህይወት አይደለም። ገባሽ? ህይወት ካልመረችሽ ህይወት እንደዚህ ናት ምናምን ብላ ራሷ ካልጠረችሽ በግዴታ በትግል የምታረጊያቸው ነገሮች የለም። በቃ የትግል ኑሮ ይብቃሽ ሄርሜላ። እግዚአብሔርን በቃ እንዴ እንደዚህ ነው መጣላት ምንድነው? አብርሽ ምን ስለሆነ ነው እንደዚህ ምርጫ ውስጥ ልታስገቡት የምትችሉ? ካለሱ ሙጭጭ ብላችሁ ምናምን የምትሉት ለምንድን ነው እንዴ? ካለሱ አንታዘዝም ካለሱ የሆነ ነገር አንሆንም ምናምን ብላ አላችሁ እኮ እናንተ የሌለ በቃ አካበዳችሁት። ታውት ልቃቁት በቃ። ለምን ፓስፖርት ትደብቃላችሁ? ለምን ትንትላላችሁ? ይሄድ በቃ እንዴ እናንተ ምንድነው ያላችሁ? ምን ቤት ናችሁ እንደዚህ የሚያቅለበልባችሁ? እንደዚህ የምትሆኑት እናንተ ምን ቤት ናችሁ? ምንድነው አላማችሁ? ምንድነው ኬዙ? አልገባኝም። እግዚአብሔርን በጣም ነው የሚያስጠላ። በጣም ያሳፍራል። የምታረጉት ነገር የሚሆነው ነገር ለምን እንደሆነ ራሱ አይገባኝምና ፕሊስ አንዳንዴ የምታረጓቸውን ነገሮች በደንብ አድርጋችሁ አንደርስታንድ ማድረግ አለባችሁ። ማርያምን በጣም ያስጠላል። በጣም ከምላችሁ በላይ ማለት ነውና እኔ ያልጠበቅኩም እንደዚህ ልቃቁት። ከፈለገው ቦታ ደርሶ የመምጣት መብት አለው። እናንተን ካልፈለገ እናንተን ስለማይፈልጋችሁ እናንተን ሁለታችሁንም ስለማይፈልጋችሁ ልንገራችሁ፣ አብርሽ ሁለታችሁንም አይፈልጋችሁም። ለምንም ነገር አይፈልጋችሁም። እስከዛሬ ሲጫወትባችሁ ሲቀልድባችሁ ምን ሲልባችሁ ያልታመመው ታመምኩ እንደዚህ ምናምን ጸጉር ቤት የሆነ ማስታወቂያ እየሰራ አይታችሁታል። ቢታመም እንዴት ነው እንደዛ የሚያደርገው? ያንንም አላደረኩም ብሎ የሚክድ እኮ ሰው ነው። እንደገና ጸጉሩን እየተሰራ ምናምን ጭራሽ የሌለ ባህሪ እኔ ነኝ ያለ ወይ ያለ የሆነ እኮ ነው ያለው። ጸጉሩን ሹሩባ እየተሰራ ምናምን እኔ ወንድ ልጅ ጸጉሩን ሹሩባ ተሰርቶ ሳይ በጣም ነው የሚያስጠላኝ። በጣም ነው የሚያሳፈረኝ። እኔ አብርሽ ከትናንት ጀምሮ በጣም ነው ያስጠላኝ እውነት። ወንድ የሚባለው በወንድነቱ በቃ የወንድ ሁሉንም ነገር ሲያሟላ ምናምን ነው። አቤል እና እሱ ምንድነው እንደዚህ ደመቁን መስላችሁ ቁጭ አላችሁት? ማፈሪያዎች፣ ማርያምን ማፈሪያ ናችሁ። በጣም ሲበዛ ማፈሪያ ናችሁ። እግዚአብሔርን አመላችሁና እኔ እንጃ አላቅም ምን እንደምላችሁ ራሱ ግራ ነው የሚያጋባው ምናምን የምታደርጓቸው ነገሮች ምናምን ነው። አብርሽ ከቤት ስትወጣ ፓስፖርትን ሳትዝ ትኬትክን ሳትዝ ምን ሳትል ከሀገር ውጭ ነው የምትወጣው። አንዴ ከሀገር ውስጥ ነው የምወጣው፣ አንዴ ከሀገር ውጭ ነው የምትወጣው፣ እንደዚህ ነው የምለው ምናምን። ገብታችሁ እንደ ጆን ዳንኤል እንዳትታሰሩ። እዛ ውስጥ ላይ ምንም አይነት ካሜራ አይቻልም አይደለም። ካሜራ እየወሰዳችሁ አደቅኑ እያንዳንድሽ። በኋላ ፎንድደው ከጣሏችሁ በኋላ እኔ እንዲሁ 1-2 ሳምንት አስራው መከራ ቢያበሏችሁ ስነ ስርዓት ትይዙ ነበር። ተጨመላለቃችሁ የሌለ እግዚአብሔርን አበዛችሁት። በጣም ተጨመላለቃችሁ። የምታደርጓቸው ነገሮች የሚሆነው ነገር ምናምን ከልክ በላይ በቃ የሚያስጠላ ነገር ነው የሆናችሁ ያላችሁትና የምታደርጓቸውን ነገሮች ስነ ስርዓት ብታደርጉ እንደኔ አሪፍ ነው ያስባለሁ። ያለዛ ግን እንደዚህ ጭምልቅልቅ ያለ ነገር ምናምን አይተን አናቅም። ማንም ኢትዮጵያ ውስጥ እናንተ ብቻ አይደለም ዩቲዩበር አላችሁ። ገባችሁ? እናንተ ብቻ አይደላችሁ፣ ብዙ ልጆች አሉ ብዙ ኮንተንት የሚሰሩ ምናምን። እናንተ በቃ ነፍ ታገኛላችሁ ወይ እንደምትሰሩት አታግዙ ምናምን። ለማንኛውም እዚህ ጋር ውሃ እንጠጣ እሺ። ውሃ እየጠጣን ካልሆነ ከባድ ነው ይሄን ወሬ ማውራት ማለት ነው፣ ይከብዳል። ስለዚህ ውሃ ጠጡ ማሮች። ስሰሙም ስታወሩም ቴክስትም ስትጽፉ ምን ስትሉ ምናምን ኮሜንት ስታስቀምጡ እየጠጣችሁ ውሃ በደንብ መጠጣት አለባችሁ። በደንብ ውሃ እግዚአብሔርን በደንብ ጠጡ እሺ። አትቃጠሉ፣ አትናደዱ፣ ተዋቸው፣ የራሳቸው ጉዳይ። እንጦሮንጦስ የሚግቡ ሲፈልጉ እሺ። እናንተን እንደዚህ ሆኑ ለኛ እያዘኑ ለኛ እየተጨነቁ ለኛ የሆነ ነገር እየሆኑ ነው ምናምን ብለው አያስቡም። ስለዚህ እንጦሮንጦስ ያስገባቸው፣ የራሳቸው ጉዳይ። ምንም ነገር እንዳይመለከታችሁ ቅመሞችዬ ማለት ነው። ራሳችሁ መሆን ያለባችሁ። ለራሳችሁ ጊዜ ስጡ ምናምን። በቃ እነሱ ራሳቸው በራሳቸው እንደዚህ እንትን እየተባባሉ እሱ ሄደ ጉድ እንትኑን ይዞ ምናምን ለፍተሻ ሲቀርብ ትዝ አለው። እዛ ትኬት አመለጠው። ከሀገር ውጭ ከመቼ ወዲህ ነው በቀን በረራ ያለው? ራሱ ቀን በረራ የለም እኮ ከሀገር ውጭ። ማታ ላይ ነው በረራ ያለው። ገባችሁ? ቀን ላይ በረራ